ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ። እንግዲህ የአማርኛ ፊደላት ቃላት ምስረታ የምንላቸው ከላይ እነዚህ የምታዩቸው የአማርኛ ፊደላቶች ናቸው። እነዚህ የምታዩቸው ማለት ነው። በእነዚህ በእያንዳንዳቸው ቃላት ምስርቼ ነው ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚለው። እንግዲህ የመጀመሪያዎቹ እነዚህ የምናያቸው የመጀመሪያዎቹ የአማርኛ ፊደላት የመጀመሪያዎቹ ናቸው። እነዚህ የምታዩቸው ማለት ነው። በእነዚህ በእያንዳንዳቸው ቃላት መስርችን ይዤላችሁ የቀረቡ እንግዲህ ወደ ትምህርታችን ጸ ጸ ደ ደ ጀ ጀ ጠ ጠ እንግዲህ በእነዚህ ፊደላት ቃላት በእያንዳንዳቸው ቃላት መስርቼ ይዤላችሁ መጥቻለሁ። በጸ ምን አይነት ቃላት እንደመሰረቱ፣ በደ ምን አይነት ቃላት እንደመሰረቱ፣ በጀ ምን አይነት ቃላት እንደመሰረቱ፣ በጠ ምን አይነት ቃላት እንደመሰረቱ አንድ ባንድ ትከታተሉኛላችሁ። ስለዚህ አሁን እንግዲህ ጸ ምንላት ይችላል። እንግዲህ በጸ ቤተሰቦች ኦኬ። አሁን እንደምታዩት እዚህ ጋር የጸን በጸ የመሰረቷቸውን አንድ ባንድ አሳያችኋለሁ። ቃላት ምስረታ ስለሆነ በጸ ቤተሰብ በጸ እንግዲህ ጸ የመጀመሪያ ፊደል የአማርኛ ፊደል ናት ብያችኋለሁ። በጸ ምን አይነት ቃላት እንደመሰረቱ አንድ ባንድ አሳያችኋለሁ። ጸ ሀ ይ ፀሐይ ይላል። እንደምታዩት ፀሐይ እንግዲህ ጸ እዚህ ጋር የምናያት የመጀመሪያ ፊደል ናት። ይሄ ደግሞ የመጀመሪያ ፊደል፣ ይሄ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ፀሐይ የሚል ቃል እንመሰርታለን ማለት። ወደ ቀጣዩ ስንመጣ እንደገና ጸ ጽ ታ ጸጥታ ይላል። ጸጥታ እንግዲህ ጸ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የጠ ቤተሰብ ሆና ስድስተኛ የምናገኛት ናት። ደግሞ የተ ቤተሰብ አራተኛ የምናገኝ ጸጥታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንል ጸጋ ጸጋ ይላል። እንግዲህ ጸ የመጀመሪያ ፊደል እዚህ ጋር የምናገኛት ናት ማለት ነው። ጋ ደግሞ የገ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ጸጋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንል ሎት ጾለት ይላል። ባንድ ላይ ስናየው ጾለት እንግዲህ ጾ እዚህ ጋር እንግዲህ እዚህ ጋር የምናገኛት ናት ማለት ነው። ይሄ ደግሞ የለቤተሰብ ሁላ ሰባተኛ የምናገኛት ናት ማለት ነው። ደግሞ የተቤተሰብ ሁላ ስድስተኛ የምናገኛት ማለት ነው። ጾለት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ጸጉር ጸጉር ይላል። ጸጉር እንግዲህ ጸ እዚህ ጋር የምናገኛት የመጀመሪያ የአማርኛ ፊደል ናት ብያቸዋለሁ። ደግሞ የገ ቤተሰብ ነው ሁለተኛ የምናገኛት ደግሞ የረ ቤተሰብ ስድስተኛ የምናገኝ ጸጉር ጸጉር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና ጸባይ ጸባይ ይላል። ባንድ ላይ ስናነው ጸባይ እንግዲህ ጸ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ባ ደግሞ የቤተሰብ ሆና አራተኛ የምናገኛት ነው። ይሄ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ጸባይ የሚል ቃል እንመሰርታለን ማለት ነው። እንግዲህ እንደምታዩት በጸ የመሰረቷቸው እነዚህ ናቸው። በጸ የመሰረቷቸው ማለት ነው። በእያንዳንዳቸው መስርቼ ይዤላችሁ የቀረብኩኝ። ወደ ቀጣይ ስንል እንግዲህ እቺ የምታዩት ደ ትባላለች። ደ እንግዲህ በደ ደግሞ የመሰረቷቸውን አንድ ባንድ ላሳያችሁ። ደስታ ደስታ ይላል። ባንድ ላይ ስናየው ደስታ እንግዲህ ደ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የሰ ቤተሰብ ስድስተኛ፣ ደግሞ የተ ቤተሰብ አራተኛ ደስታ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና ደቂቅ ይላል። ደቂቅ እንግዲህ ደ እዚህ ጋር የምናገኘው በመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የቀ ቤተሰብ ሆና ሶስተኛ የምናገኛት ሶስተኛው ቃ ደግሞ የቀ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። እንግዲህ እነዚህ እንደምታያቸው በደ የመሰረቷቸው ናቸው ማለት ነው። በደ የመሰረቷቸው ደቂቅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና ደረጀ ይላል። ደረጀ እንግዲህ ደ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የመጀመሪያ ፊደል ናት። ደግሞ የመጀመሪያ ፊደል ደረጀ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና
ቤ ደብዳቤ ይላል በአንድ ላይ ስናየው ደብዳቤ እንግዲህ የመጀመሪያ ፊደል እዚህ ጋር የምናገኛት ናት ማለት ነው። ደግሞ የበቤተሰብ ሆና ስድስተኛ የምናገኛት ደግሞ እዚህ ጋር የምናገኛት ናት ማለት ነው። ቤ ደግሞ የበቤተሰብ ሆና አምስተኛ የምናገኛት ማለት ነው። ደብዳቤ የሚል ቃል መሰርትና ማለት ነው። ወደ ቀጣይ ስመጣ እንደገና ደብተር ይላል። ደብተር እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት። ደግሞ የመጀመሪያ ፊደል ናት። ደግሞ የቤተሰብ ሆና ሰባተኛ የምናገኛት ማለት ነው። ደብተር የሚል ቃል መሰርትና ማለት ወደ ቀጣይ ስንሄድ ደወለ ይላል። ደወለ እንግዲህ የመጀመሪያ ፊደል እዚህ ጋር የምናያት ናት ብያቸዋለሁ። ወይ ደግሞ የመጀመሪያ ፊደል የመጀመሪያ ደወለ የሚል ቃል ይመሰርትና ማለት እንግዲህ እንደምታዩት በደ እነዚህ ነበር መስርቼ ይዤላችሁ የቀረው በደ ማለት ነው። የመሰረቷቸው እነዚህ ናቸው። በእያንዳንዳቸው መስርቼ ይዤላችሁ የቀረው እንዲህ ወደ ጀ ደግሞ ስነድ እንግዲህ እቺ የምታዩት እጄ ትባላለች። ጀመረ ይላል በአንድ ላይ ስናየው እዚህ ጋር ጀመረ እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያችሁ የመጀመሪያ ናት ማለት ነው። ጀመረ የሚል ቃል መሰርትና ማለት ነው። ወደ ቀጣይ ስንሄድ ጀበና ይላል። ጀበና እንግዲህ እዚህ ጋር የምናገኛት ናት ማለት ነው። በመጀመሪያ ፊደል ናትና ደግሞ የኔ ቤተሰብ ሆና አራተኛ የምናገኛት ጀበና የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ጀርመን ይላል። ጀርመን እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የመጀመሪያ ፊደል ናት። ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ጀርመን የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጀርባ ይላል። እንግዲህ ጀርባ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የበቤተሰብ ሆና አራተኛ የምናገኘው ጀርባ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እንደገና ጀግና ይላል። ጀግና እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት። ደግሞ የኔ ቤተሰብ ሆና አራተኛ ጀግና የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንመጣ እንደገና ጀልባ ይላል በአንድ ላይ ስናየው ጀልባ እንግዲህ የመጀመሪያ ፊደል እዚህ ጋር የምናገኛት ናት ማለት ነው። ደግሞ የቤተሰብ ሆና ስድስተኛ የምናገኛት ደግሞ የበቤተሰብ ሆና አራተኛ የምናገኛት ማለት ነው። ጀልባ የሚል ቃል ይሰጠናል ማለት ነው። እንግዲህ እንደምታዩቸው እነዚህ ፊደላትን በጀ የመሰረቷቸው ናቸው። በጀ ማለት ነው። በጀ ምን አይነት ቃላት እንደመሰረቱ ነው የሚያሳያችሁ። ስለዚህ በጀ የመሰረቷቸው ቃላቶች እነዚህ ናቸው። እንደገና ወደ ቀጣይ ስንሄድ በጠ ደግሞ የመሰረቷቸውን ላሳያችሁ። እቺ ፊደል የአማርኛ ፊደል የመጀመሪያዋ ጠ ትባላለች። ጠ እንግዲህ በጠ ደግሞ ጠቃሚ ይላል በአንድ ላይ ስናየው ጠቃሚ እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የቀ ቤተሰብ ሆና አራተኛ የምናገኛት ደግሞ የመ ቤተሰብ ሆና ሶስተኛ የምናገኛት ጠቃሚ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ጠየቀ ይላል በአንድ ላይ ስናየው ጠየቀ እንግዲህ የመጀመሪያ ፊደል እዚህ ጋር የምናገኛት ናት ብያችኋለሁ። ይሄ ደግሞ የመጀመሪያ ናት። የመጀመሪያ ናት። ጠየቀ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ጠንካራ ይላል። ጠንካራ እንግዲህ እንደዚህ የምናገኛት ናት ማለት የመጀመሪያ ፊደል ናት። ደግሞ የኔ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደግሞ የከቤተሰብ ሆና አራተኛ የምናገኛት ነው። ደግሞ የረ ቤተሰብ አራተኛ የምናገኛት ማለት ጠንካራ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ጠቀሰ ይላል በአንድ ላይ ጠቀሰ እንዴት እዚህ ጋር የምናገኛት ናት የመጀመሪያ ፊደል ብያቸዋለሁ። ቀደሙ የመጀመሪያ ናት ማለት ነው። ጠቀሰ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጠላት ይላል። ጠላት እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያቸዋለሁ። ላ ደግሞ ለቤተሰብ አራተኛ የምናገኛት ደግሞ የቤተሰብ ስድስተኛ ጠላት የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጠገነ ይላል። እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የመጀመሪያ ጠገነ
የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት በጠ የመሰረቷቸው ፊደላት እነዚህ ነበሩ። በጠ የመሰረታቸው ቃላት ማለት ነው። በጠ የመሰረቷቸው ቃላቶች እነዚህ ናቸው። በጀ የመሰረቷቸው ደግሞ እዚህ ጋር የምታዩቸው ታራውን የመሰረቷቸው እነዚህ ናቸው። በጀ የመሰረቷቸው። ወደ ቀጣዩ ደግሞ ስንል እንግዲህ በደ ደግሞ የመሰረቷቸው እነዚህ ናቸው። በእያንዳንዳቸው መስርቼ ይዤላችሁ የቀረብኩኝ። እዚህ ጋር ደግሞ በፀ የመሰረቷቸው እነዚህ ናቸው ማለት ነው። እንግዲህ በእያንዳንዳቸው ገብታችሁ ማንበብ መጻፍ ትችላላችሁ። ከላዩ ላይ በደንብ አድርጌ ነው ያስረዳኋችሁ። እነዚህን በደንብ አድርጋችሁ ያዙ። በእያንዳንዳቸው ምን አይነት ፊደል ምን አይነት እንደተጻፉ እነሱን ትኩረት አድርጉ። የዛሬ ቪዲዮ ይዤላችሁ የቀረብኩ ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ፣ ሰላም ሁኑ።